ጠቅላይ ሚኒስትር ዶክተር አብይ አህመድ በምስራቅ ሐረርጌ ዞን መልካ በሎ ወረዳ በሚገኘው ናሲዮሎ ዋሻ ያደረጉትን ጉብኝት አስመልክተው ማብራሪያ ሰጥተዋል። በማብራሪያቸውም ኢትዮጵያ ታስሶ የማያልቅ ሀብት ባለቤት ናት ሲሉ አንስተዋል። ከጀርባዬ እንደምታዩት 30 ሜትር ርዝመት ያለው ውብ የሆነ ስፍራ ይታያል። እንግዲህ ይህ ቦታ ሰፋ ያለ ጥናት ይጠይቃል። እንዴት ተፈጠረ? ሰዎች ምን ሚና ነበራቸው? እንዴትስ መልሶ አሁን ወዳለበት ሁኔታ ተቀየረ የሚለው ጥናት ይፈልጋል። ግን ኢትዮጵያ ገና ታውቆ ተዝቆ የማያልቅ ታሪክ ሀብት እንዳላት አንዱ ማስረጃችን ይህ ኬቭ ነው። በዚህ ዋሻ ውስጥ በአይን ብቻ በጣም ነጭ ከእብነበረድ የነጡ የድንጋይ አይነቶች አይተናል። ላይምስቶን መሳይ ነገሮች አይተናል። ግራናይት የሚመስሉ ነገሮች አይተናል። ከዛም ያለፈ ሚክስቸር ያላቸውን ድንጋዮች አይተናል። አካባቢው ብዙ ዋሻዎች፣ የዱር ፈረሶች፣ ዝሆኖችና ትክል ድንጋዮች የሚገኙበት መሰረተ ልማቶች ቢሟሉለት ደግሞ ብዙ ሊመረመርና ሊታዩ የሚችሉ መሆኑን አንስተዋል። ለዚህም ምሁራንና ባለሙያዎች የሀገሪቱን ሀብት አጥንተው ለሕዝብ ማሳወቅ እንዳለባቸውም ጠቅላይ ሚኒስትሩ አሳስበዋል። በተለይ ማርብል፣ ግራናይት የመሳሰሉ ውድ ድንጋዮችን በሚመለከት ይህ አካባቢ በብዙ ሀብታም እንደሆነ ማየት ችያለሁ። እንግዲህ የዛሬው እይታ ከመስማት የዘለለ እውቀት ለመፍጠር ነው። ከዚህ በኋላ ሙያተኞች ተጨምረውበት በሚኖረው ጥናት መሰረት እንዴት አድርገን ወደ ልማት ወደ ሀብት ቀይረን የዜጎቻችንን ሕይወት እናሻሽላለን፣ የሀገራችንን ሀብት እናሻሽላለን የሚለው ጉዳይ የቤት ስራ የሚሆን ይሆናል። ትናንት በሐረሪ ክልል የነበረን ቆይታ እጅግ አመርቂ ነበር ማለት ይቻላል። ጀጎልን አይተናል። ጀጎል አምና ካየነው በእጅጉ ተሻሽሏል፣ በእጅጉ አምሯል። ለማየት ለሚሹ ሰዎች የተሻለ ስፍራ ሆኖ ተሰርቷል። ቀሪ ስራዎች አሉ በሚቀጥለው ጊዜ የሚሰሩ። ግን ሐረር ወደ ነበረ ስሟ፣ ወደ ነበረ ክብሯ፣ ወደ ነበረ ገናናነቷ የመመለስ ጉዞ እንደጀመረች ያመላክታል። በምስራቅ ሐረርጌ ዞን ያለው ሀብት ከሌሎች ሀብቶች ጋር መተሳሰር እንዳለበት ጠቁመው በቀጣይም እየታየና እየተጠና ሀብቶችን ለማልማት ይሰራልም ነው ያሉት። አንድ ሀገር የራሱን ሀብት የራሱን የተፈጥሮ ጸጋ በራሱ ማየትና መለየት ሲችል ልክ መስታወት እንደማየት ነው። አንድ ሰው መስታወት ሲያይ በተቃራኒ ቦታ የሚመለከተው ነገር ሙሉ ቅርጹ ምልክቱን ነው። ነገር ግን ከሌሎች ዳታ ስንወስድ መስታወት ሳይሆን እንደተቀባ ቀለም ነው። አንድ ሰው የፈለገበት ጥቁር ከቀባ ጥቁር ቀለም ይታያል፣ ነጭ ቢቀባ ነጭ ቀለም ይታያል፣ አረንጓዴ ቢቀባ አረንጓዴ ቀለም ይታያል። ያ የተቀባው ነገር ከጀርባው ያለ ማንነቱ እሱ ላይሆን ይችላል። ከውጭ የሚነገረን የተቀባ ቀለም ነው። እውነተኛ የኛ ዳታ፣ እውነተኛ የኛ ሀብት፣ እውነተኛ የኛ ታሪክ አይደለም። እውነተኛው የኛ ታሪክ እኛ በተገለጠ አይን በበራ አእምሮ ስናይ እንደ መስታወት ሪፍሌክት የሚያደርገው ብቻ ነው። የኢትዮጵያን ሀያልነት የሚያረጋግጡ ሀብቶች አሁንም እንዳሉ በማንሳት የነበረንን ቁመና ዳግም ለመያዝ ወደ ውስጣችን በማየት በትብብር መቆም ያለብን አሁን ነው ሲሉ አስረድተዋል። በጉብኝታችን ብዙ ተምረናል ያሉት ጠቅላይ ሚኒስትሩ ሌሎችም አካባቢውን ቢጎበኙ ወደ ኋላ መለስ ብለው ራሳቸውን ለመመልከትና እውቀት ለመገብየት እድል ያገኛሉ ነው ያሉት። አዋቂዎች፣ ምሁራን፣ ሀገር ወዳድ ዜጎች እንዲህ ባለው ስፍራ በመድከም በመሄድ ሀገራቸውን ማወቅ የሀገራቸውን ሀብት በትክክለኛው መንገድ ማጥናት ያስፈልጋል። አሁን ኢትዮጵያ ውስጥ ያለው ችግር ይህንን ኬቭ በሚመለከት መረጃ ብፈልግ ኤክስ ወይም ዋይ ሀገር እንዳለው ነው የሚባለው። ኤክስ ወይ ዋይ ሀገር ባሻው መንገድ የሰራው ትርክት የቀባው ቀለም የኢትዮጵያን ገጽ አያሳይም። ኢትዮጵያውያን በራሳችን ሀብታችንን ልካችንን አውቀን በእኛ መንገድ መግለጥ የማንችል ከሆነ ሰዎች የኛን ልክ በሚፈልጉት መንገድ እንጂ እኛ በሆነው መንገድ ይገልጣሉ ማሰብ የዋህነት ነው እና ይሄ በጣም ሲቪሊቲ ያለበት ኤንሸንት የሰው ልጅ መገኛ በጥንት ዘመን ብዙ ታሪክ የተሰራበት ሀገር መሆኑን ያመላክታል።